ሰላም ውድ ቤተሰቦቻችን በዛሬው ገጽ በዓለማችን መረጋጋታቸው በቀላሉ ሊናጋባቸው ከሚችሉ ቀጠናዎች የአፍሪካ ቀንድ ስለመባሉ ሶማሊያ በደቡብ ምዕራብ በኩል ከምታዋስናት ኬንያ ጋር የሚያወዛግባት የባህር አካል ጉዳይ አልተቋጨም ስለመባሉ ጅቡቲ በስተሰሜን ከምታዋስናት ኤርትራ ጋር በግዛት ይገባኛል ውዝግብ ውስጥ ስለመግባቷም ኢትዮጵያ ከሶማሌላንድ ጋር የፈረመችውን የወደብ ስምምነት በመግለጫ ጋጋታ አታቆመውም ሲሉ አምባሳደር መለስ ዓለም ስለመናገራቸው ይተነተናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ኑር ሰላም ሞላ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የራስ ገዟ ሶማሌላንድ ፕሬዝዳንት ሙሴ በሂ አብዲ ከአንድ ወር በፊት በአዲስ አበባ የመግባቢያ ሰነድ መፈራረማቸው ይታወሳል። ስምምነቱ ኢትዮጵያም በቀይ ባህር 20 ኪሎ ሜትሮች የሚረዝም የባህር ጠረፍ እንድትከራይና በመትኩ ለሶማሌላንድ የሀገርነት ዕውቅና እንድትሰጥ የሚያስችል እንደሆነም በወቅቱ ተገልጿል። ይህንን ስምምነት ተከትሎም ሶማሌላንድ የግዛቴ አንድ አካል ናት የምትላት ሶማሊያ የዲፕሎማሲ የበላይነትን ለማግኘት የተለያዩ ጥረቶችን በማድረግ ላይ ትገኛለች። የሶማሊያ ፕሬዝዳንት ሐሰን ሼክ መሐሙድ በግብጽ ጉብኝት ያደረጉ ሲሆን ከግብጻቻቸው አብዱል ፈታህ አልሲሲ ጋር ተወያይተው የጋራ መግለጫም ሰጥተው ነበረም። በዚሁ መግለጫቸው ታዲያ የግብጹ ፕሬዝዳንት አልሲሲም የሶማሌላንድ እና ኢትዮጵያ የመግባቢያ ስምምነት ተቀባይነት የሌለው ነው፣ ከተጠየቅን ደግሞ በሶማሌ ላይ የሚፈጸም የሉዓላዊነትና ግዛት አንድነት ጥቃትን ለመመከት ድጋፍ እናደርጋለን አሉ። ይህንን ተከትሎም የኢትዮጵያ ጠቅላይ ሚኒስትር ብሔራዊ የደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን በኤክስ ገጻቸው ኢትዮጵያም ከሁሉም ጎረቤቶቿ ጋር ቀጠናዊ ውህደትን መፍጠር በሚያስችል መልኩ በትብብር መንፈስ ትሰራለች በማለት ኢትዮጵያ ውጥረቶችን ከሚያባብሱ መግለጫዎችና ንግግሮች ይልቅ ቀጣይነት ያለው ንግግርና ውይይት የተሻለ አማራጭ አድርጋ እንደምታምንም ተናግረዋል። የሶማሊያ አጋር በመሆን መግለጫ እየሰጡ ላሉ አካላትም በስም ባይጠቅሱም አጀንዳቸው የምስራቅ አፍሪካ ሰላምና መረጋጋት አይደለም ሲሉ እነሱም ሊዘሩት የሚፈልጉት ጠብና ትርምስ ሲሉ አስታውቀዋል። አክለውም አሁን እያየን ያለነው አጉል ጀብደኝነት ውጥረትን የሚያባብስና እንዲሁም ለአድርባይ የውጭ አካላት ጥቅም የሚመች እንደሆነም አምባሳደር ሬድዋን ገልጸዋል። ከዚህ ጋር በተያያዘ በምስራቅ አፍሪካ ቀጠና በዓለማችን መረጋጋታቸው በቀላሉ ሊናጋባቸው ከሚችሉ ቀጠናዎች መካከል አንዱ የአፍሪካ ቀንድ መሆኑን ፈንድ ፎር ፒስ የተባለው ተቋም ሲገልጽ እንደ ተቋሙ ከሆነ መረጋጋት ከራቃቸው የዓለማችን ቀዳሚ ሀገራት መካከል አንዷ መገኛዋ የአፍሪካ ቀንድ የሆነችው ሶማሊያ ነች። የአፍሪካ ቀንድ በመቶ ሺዎች የሚቆጠሩ ሰዎች የሚያልቁባቸውን ጦርነቶች የሚያስተናግድ ቀጠና ሲባል በዜጎች መብት ጥሰት ስማቸው በክፉ የሚነሱ ሀገራት መሪዎች መገኛ ከሆኑ አካባቢዎች መካከልም አንዱ የአፍሪካ ቀንድ ይለዋል ዘገባው። ይህ ቀጠና ውጥረት የማያጣው በሀገራት ውስጣዊ ጉዳይ ብቻ ሳይሆን በሀገራቱ መካከል የእርስ በርስ ግንኙነት መሻከር የሚፈጥርም ናቸው ብሏል። ኢትዮጵያ በመቶ ሺዎች የሚቆጠሩ ዜጎችን ሕይወት ከቀጠፈውና በቢሊዮን ዶላር የሚገመት ንብረት ካወደመው የእርስ በርስ ጦርነት ያላገገመችው በቀጠናዊ ጉዳዮች ላይ ሌላ ውጥረት ውስጥ ስትገባም የአዲስ አበባ የባህር በር ፍላጎት ከሞቃዲሾ ጋር አገናኝቷል። በህዳሴ ግድብ ምክንያት የተቆጣችው ካይሮም ጣልቃ ለመግባት ዳርዳር ትላለች። ኢትዮጵያም ከሶማሊያ ተገንጥላ አገር ነኝ ብላ ካወጀችው ሶማሌላንድ ጋር የባህር በር ለማግኘት የመግባቢያ ሰነድ መፈራረሟ ሲታወስ ታዲያ ይህ ሶማሊያን አስቆጥቷታል ነው የተባለው። የሀገሪቱ መሪዎች ሉዓላዊነታችን ተጥሷል በማለት ዜጎችን ለጦርነት ተዘጋጁ እስከ ማለት ደረሱም። ለበርካታ ዓመታት በእርስ በርስ ጦርነት ውስጥ የቆየችውና በጽንፈኛ ቡድኖች ስትታመስ የኖረችው ሶማሊያም ከኢትዮጵያ ተጋርጦብኛል ላለችው ወረራ ድጋፍ ለማግኘት ፊቷን በቀጠናው ወደሚገኙ ሀገራት አዙራለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ወደ አስመራም ተጉዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር መከሩ። ከዚያም በፕሬዝዳንት አብዱል ፈታህ አልሲሲ ግብዣ ወደ ካይሮ ካቀኑ በኋላ ከግብጽ የጥበቃ ማረጋገጫ ተሰጥቷቸዋል ነው የተባለው። የዚህን ጊዜ አልሲሲ እንዲህ ብለዋል።
ግብጽ የትኛውም አገር ሶማሊያን ሆነ ደህንነቷን ስጋት ውስጥ እንዲጥል አትፈቅድም ካሉ በኋላ ሶማሊያ የግብጽ ድጋፍ ከጠየቀች ከጎኗ ለመቆም ዝግጁ ነች ሲሉ ተደምጠዋል። ይህም የፕሬዝዳንቱ አስተያየት በህዳሴ ግድቡ ዙሪያ በአይነ ቁራኛ በሚታይበት ሀገራት መካከልም ሌላ ፍጥጫ የፈጠረ ተብሏል። ኢትዮጵያ ከሶማሊያና ግብጽ በተጨማሪ ከኤርትራ ጋርም በቅርብ ዓመታት አዲሳው የነበረው ግንኙነቷ ሳይሻክር አልቀረም የሚሉ ዘገባዎችም ሲወጡ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በሁለቱ ሀገራት መካከል የነበረው ግንኙነት ከመሻሻሉም በላይ አዲስ አበባና አስመራ የጋራ ትብብር ውስጥ ገብተዋል። ነገር ግን የሰሜን ኢትዮጵያ ጦርነትን ያበቃው የፕሪቶሪያው ስምምነት ከተፈረመ በኋላም ጠቅላይ ሚኒስትር አብይ አህመድና በፕሬዝዳንት ኢሳያስ መካከል ያለው ወዳጅነት እንደ ቀድሞው አይመስልም ይላሉ። ምንም እንኳን የሁለቱን ሀገራት አሁናዊ ዲፕሎማሲያዊ ግንኙነት የሚገልጽ ይፋዊ መግለጫዎች ባይኖሩም በአሁኑ ወቅት ሁለቱም ሀገራት አዲስ አበባና አስመራ ላይ አምባሳደር የላቸውም። ፕሬዝዳንት ኢሳያስ ለመጨረሻ ጊዜ ለይፋዊ ጉብኝት ኢትዮጵያ የተገኙትም የሰሜን ኢትዮጵያ ጦርነት ከመጀመሩ ከ2 ሳምንታት በፊት ነበረም። ሶማሊያም በእርስ በርስ ጦርነት ውስጥ ለ3 አስርት ዓመታት የቆየች እስላማዊ ቡድን ጋር እየተዋጋች ያለችው ሰብአዊ ቀውስ የማይለያት ሰሞኑኛው የኢትዮጵያና የሶማሌላንድ ስምምነት ሌላ ራስ ምታት ሆኖባታል። የአልሸባብ እንቅስቃሴን በራሷ አቅም መግታት ተስኗት የጎረቤት ሀገራት ወታደሮችን ወደ ድንበሯ አዝልቃ ለማስገባት የተገደደች ሀገር ስምምነቱን ተከትሎም የተፈጠረውን ውጥረት በኃይል ለመፍታት የጦርነት ቅስቀሳ ሲያደርጉ እየተሰሙ ይገኛሉ። የተባበሩት መንግስታት ድርጅት ከ18.7 ሚሊዮን አጠቃላይ የሶማሊያ ህዝብ 8.3 ሚሊዮን የሚሆኑት እርዳታ ጠባቂዎች ናቸው ይላል። እድሜያቸው ከ5 ዓመት በታች የሆኑት ደግሞ 1.5 ሚሊዮን፣ የሶማሌ ታዳጊዎች ደግሞ የምግብ እጥረት ያለባቸው ናቸው። ከሰብአዊ ቀውስና የጸጥታ ችግር በተጨማሪም በሶማሊያ ፖለቲካ ውስጥ ቀዳሚ የሆነው የሶማሌላንድ ጉዳይ የሀገሪቱን አንድነት የሚፈታተን ተደርጎ ተወስዷል። ታዲያም ሶማሌላንድ ከኢትዮጵያ ጋር የደረሰችውን ስምምነት እንደ ሀገር ከአዲስ አበባ እውቅና እንደሚያስገኝለት መገለጹ በሶማሊያ ፖለቲካ ውስጥ ሌላ ትኩሳት ሆኗል። ከዚህ በተጨማሪም ታዲያ ሶማሊያ በደቡብ ምዕራብ በኩል ከምታዋስናት ኬንያ ጋር የሚያወዛግባት የባህር አካል ይገባኛል ጉዳይ አልተቋጨም። በተፈጥሮ ጋዝና ነዳጅ የበለጸገ ነው ተብሎ በሚታሰበውና 100,000 ስኩዌር ኪሎ ሜትር በሚሰፋው የህንድ ውቅያኖስ ላይ የሚገኘው የውሃ አካል ይገባኛል ጭቅጭቅ የሁለቱን ሀገራት ዲፕሎማሲያዊ ግንኙነት አሻክሮት ቆይቷል። ምንም እንኳን የተባበሩት መንግስታት በአብዛኛው ለሶማሊያ ያደላ ውሳኔ ቢያስተላልፍም ኬንያ ውሳኔውን ሙሉ በሙሉ ውድቅ አድርጋ የሁለቱ ሀገራት ውዝግብም እንደቀጠለ ይገኛል። በአንድ ወቅት በኦማር አልበሽር ጠንካራ ክንድ ስር የነበረችው ሱዳን በምዕራብ የሀገሪቱ ክፍል በነበረው የዳርፉር ጦርነት ስሟ በመጥፎ ቢነሳም አንጻራዊ መረጋጋት የነበራት ሀገር ነበረች። አልበሽር በህዝባዊ አብዮት ከመንበራቸው ከወረዱ በኋላም ሀገሪቱ በስልጣን ሽኩቻ ተወጥራ ተይዛ ቆይታለች ይባላል። ከዚያም የካርቱምና የኦምቡዱርማን ጎዳናዎች የሲቪል አስተዳደር እንዲመሰረት በሚጠይቁ ዜጎች ይጥለቀለቁ ጀመረም። ከአልበሽር ከስልጣን መወገድ በኋላ ባሉት ዓመታት አለመረጋጋት፣ ፖለቲካዊ ውጥረትና የኑሮ ውድነት ህዝቡን ከማማረሩ ባሻገር ሚያዝያ 2016 ዓ.ም ሀገሪቱ ወደ ለየለት የእርስ በርስ ጦርነት ውስጥ ገብታለች። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን እና የፈጥኖ ደራሽ ኃይል መሪው ጀነራል መሐመድ ሐምዳን ዳጋሎ ሐመቲ ሀገሪቱ እንዴት ትመራ በሚለው ላይ መግባባት ሳይችሉ ቀርተው በስልጣን ሽሚያ ወደ ለየለት ጦርነት ገብተዋል። እንደተባበሩት መንግስታት አሃዝ ከሆነም እየተካሄደ ያለው ጦርነት ከ7 ሚሊዮን በላይ ዜጎችን ከመኖሪያቸው ያፈናቀለ፣ ከ13,000 የማያንሱት ሰላማዊ ዜጎችን ህይወት የቀጠፈ ይለዋል። ጀነራል አልቡርሃንና ጀነራል ሐመቲ በቀጠናው ያሉ ሀገራትና ድርጅቶች በጦርነቱ እጃቸውን እያስገቡ ነው ሲሉ ክስ ሲያቀርቡ ቢቆዩም የጀነራል አልቡርሃን ምክትል የሆኑት ጀነራል ያሲር አልአታ የተባበሩት አረብ ኤሚሬቶች ወታደራዊ ድጋፎችን በመካከለኛው አፍሪካ ሪፐብሊክ በኡጋንዳና በቻድ በኩል አድርጋ ለሐምዳን ዳጋሎ ጦር እያደረሰች ነው ሲሉ ከሰው ነበረም። አረብ ኤሚሬቶችና ኡጋንዳ ይህንን ክስ አስተባብለውታል። በቅርቡ ደግሞ የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ሁለቱ የጦር መሪዎች ልዩነታቸውን በንግግር እንዲፈቱ ጥሪ ማቅረቡ አልቡርሃንን ሲያስቆጣ፣ አልቡርሃን በመሪዎች ስብሰባ ላይ ሐመቲ ለምን ይጋበዛል በሚል ሱዳን ራሷን ከኢጋድ አባልነት
አግልላለች ሲሉ ተደምጠዋል። ይህ በእንዲህ እንዳለ ታዲያ በዓለማችን መረጋጋታቸው በቀላሉ ሊናጋባቸው ከሚችሉ ቀጠናዎች የአፍሪካ ቀንድ መሆኑ ሲገለጽ ኢትዮጵያ ከሶማሌላንድ ጋር የፈረመችውን የወደብ ስምምነት በመግለጫ ጋጋታ የሚቆም እንዳልሆነ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለም በወቅታዊ የዲፕሎማሲ ጉዳዮች ዙሪያ መግለጫ ሲሰጡ አስረድተዋል። አምባሳደሩ በመግለጫቸው ላይ ካነሷቸው ጉዳዮች መካከል የኢትዮጵያና ራስ ገዟ ሶማሊያ የመግባቢያ ስምምነት ዋነኛው ነው። አረብ ሊግን ጨምሮ በርካታ ሀገራትና ተቋማት በመግባቢያ ስምምነቱ ዙሪያ መግለጫ ማውጣታቸው በኢትዮጵያ ላይ የሚያደርሱት ጫና ምንድነው በሚል ከጋዜጠኞች ለቀረበላቸው ጥያቄ አምባሳደር መለስ ዓለም ኢትዮጵያ በመግለጫ ጋጋታ የምትሸበር ሀገር አይደለችም ብለዋል። አክለውም ከካይሮ ለአመታት ተመሳሳይ መግለጫዎች ሲወጡ ነበረም። የጦርነቱ ነጋሪት ሳይቀር በቀጥታ የቴሌቪዥን ስርጭት ሲተላለፍም ነበረ። ነገር ግን ኢትዮጵያ የህዳሴ ግድቡን አላቆመችም። አሁንም በመግለጫ ጋጋታ የሚቆምና የሚሸበር የለም ብለዋል። ኢትዮጵያ ትልቅ ሀገር ነች፣ በመግለጫ የምንሸበር ሀገርና ህዝቦች አይደለንም ያሉት አምባሳደር መለስ ዓለም የኢትዮጵያ ጥያቄ የፍትህ ነው፣ ጉዳዩን የማስረዳት የዲፕሎማሲያዊ ስራዎች እየተሰሩ እንደሆነም በምላሻቸው ላይ ጠቅሰዋል። ኢትዮጵያ እንዳትረጋጋ በቀጥታም ሆነ በተዘዋዋሪ ግብጽ ስራ እየሰራች ነው ያሉት ቃል አቀባዩ ኢትዮጵያ ለብቻዬ ልጠቀም በሚል ያቀረበችው ጥያቄ እንደሌለም ገልጸዋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ኳታርን በጎበኙበት ወቅት እንዳሉት ታዲያም ኢትዮጵያ ወደብ ብታገኝ እንደማይቃወሙ፣ ነገር ግን የሌላ ሀገር ሉዓላዊነትን ባልጣሰ መንገድ መሆን አለበት ሲሉ መናገራቸው ይታወሳል። ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የፈረመችውን ስምምነት እንዳትተገብሪው ያለችው ሶማሊያ ጉዳዩን በዲፕሎማሲ ለመፍታት ዝግጁ መሆኗንም ፕሬዝዳንቱ ሲገልጹ አምባሳደር መለስ በመግለጫቸው ላይ ያነሱት ጉዳይ 37ኛው የአፍሪካ ህብረት የመሪዎች ጉባኤ ሲሆን ጉባኤው ከየካቲት 9 እስከ 10 2016 ዓ.ም በአዲስ አበባ ይካሄዳል ብለዋል። ጉባኤው በሰላም እንዲጠናቀቅ የቅድመ ዝግጅት ስራዎች እየተጠናቀቁ መሆኑንም ቃል አቀባዩ ሲገልጹ ሶማሊያ የግብጽ ወታደሮች ወደ ግዛቷ እንዲመጡ ፈቅዳለችም ተብሏል። ሶማሊያ ከኢትዮጵያ ጋር በወደብ ጉዳይ ለመደራደር ዝግጁ ነኝ እያለች የግብጽን ወታደሮች ወደ ግዛቴ ግቡልኝ ማለቷ ምንድነው የሚያመላክተው የሚለው ቀን ይፍታው ተብሏል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድና የራስ ገዟ ሶማሌላንድ ፕሬዝዳንት ሙሴ በሂ አብዲ በአዲስ አበባ የመግባቢያ ስምምነት መፈራረማቸው ሲታወስ ይህንን ስምምነት ተከትሎም ሶማሌላንድ የግዛቴ አንድ አካል ናት የምትላስ ሶማሊያም የዲፕሎማሲ የበላይነት ለማግኘት የተለያዩ ጥረቶችን በማድረግ ላይም ትገኛለች ነው የተባለው። ከሰሞኑ ግብጽን የጎበኙት ፕሬዝዳንቷ በኳታርም ተመሳሳይ ጉብኝት ሲያደርጉ ፕሬዝዳንቱ ከአልጀዚራ ጋር ባደረጉት ቃለ መጠይቅ ኢትዮጵያ ከሶማሌላንድ ጋር ያደረገችውን ስምምነት እንዳትተገብሪው ሲሉ ጥሪ አቅርበዋል። ፕሬዝዳንቱ አክለውም ወደ ካይሮ ተጉዘው ከግብጻቻቸው አብዱል ፈታህ አልሲሲ ጋር መወያየታቸውን ገልጸው ወታደራዊ ስምምነትን በሚመለከት አልተወያየንም፣ የግብጽ ወታደሮች ወደ ሶማሊያ እየገቡ ነው መባሉ ስህተት ነው ብለዋል። ኢትዮጵያንም ስምምነቱን እንዳትተገብሪው እያለን ያለነው ግን ወደ ወታደራዊ ስምምነት እንዳንሄድ ነው ሲሉም ፕሬዝዳንት ሐሰን ሼክ መሐመድ ተናገሩም። ፕሬዝዳንቱ አክለውም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነቱን ከመፈራረማቸው ጥቂት ቀናት በፊት በጅቡቲ በአካል ተገናኝተው እንደነበር በቃለ መጠይቁ ላይ ገልጸዋል። አሁን ጉዳዩ በኢትዮጵያ እጅ መሆኑን የተናገሩት ፕሬዝዳንቱ ጉዳዩን ሁላችንንም ተጠቃሚ በሚያደርግ መንገድ መፍታት ይቻላል ብለው እንደሚያምኑም ተናግረዋል። ኢትዮጵያ ወደብ ቢኖራት ተቃውሞ የለንም፣ ለድርድርም ዝግጁ ነን፣ ነገር ግን የሌላ ሀገር ግዛትን በመውሰድ ግን ሊሆን አይገባም ሲሉ ተደምጠዋል። የጠቅላይ ሚኒስትር የደህንነት አማካሪው አምባሳደር ሬድዋን ሁሴንም ከሰሞኑ እንዳሉት ታዲያ ኢትዮጵያ ለሶማሊያ መረጋጋት ልጆቿን እየገበረች የሰሞንኛው ያለንልሽ ድጋፍም ሶማሊያን ከመጥቀም አንጻር ሳይሆን ኢትዮጵያን ከመጥላት የመነጨ እንደሆነ በኤክስ አካውንታቸው ላይ አጋርተው ነበረም። ታዲያ በዓለማችን ላይ መረጋጋታቸው በቀላሉ ሊናጋባቸው ከሚችሉ ቀጠናዎች የአፍሪካ ቀንድ መሆኑ ሲነገር በዚሁ አፍሪካ ቀንድ ትንሹ የቆዳ ስፋት ያላት ሀገር
ጅቡቲ በስተሰሜን ከምታዋስናት ኤርትራ ጋርም በግዛት ይገባኛል ትወዛገብ ይዛዋለች። ቀይ ባህር ላይ በሚገኙት ራስ ዱሜራ ተብሎ በሚጠራው ተራራናም ዱሜራ በተባለ ደሴት ሁለቱ ሀገራት ሲካሰሱ ቢቆዩም በተጨማሪ ኢትዮጵያ ጅቡቲና ኤርትራ በሚዋሰኑበት ድንበር ላይ በሚገኘው ሙሳ አሊ የተባለው ተራራማ ቦታ ሌላኛው የኤርትራና የጅቡቲ የውዝግብ ምንጭ ተብሏል። ሁለቱ ሀገራት የይገባኛል ጥያቄ በሚያነሱበት ዱሜራም የኳታር ጦር ሰፍሮ ነበር ሲባል ይሁን እንጂ ከ7 ዓመታት በፊት ዶሃ ከሳዑዲ መራሹ ኃይል ጋር ዲፕሎማሲያዊ ውዝግብ ውስጥ መግባቷን ተከትሎም ጦሯን ከስፍራው ስታነሳ በጅቡቲና በኤርትራ መካከል ውጥረት ነግሶ ነበር። በወቅቱ ጅቡቲ የኳታር ጦር ቦታውን መልቀቁን ተከትሎ ኤርትራ ወታደሮቿን ቦታው ላይ አስፍራለች በሚል ክስ አቅርባም ነበር። በአሁኑ ወቅትም የኤርትራ ጦር ቦታው ላይ የሚገኝ ሲሆን ሁለቱ ሀገራት እንደ አውሮፓውያኑ አቆጣጠር 2018 ላይ የሻከረ ዲፕሎማሲያዊ ግንኙነታቸውን ለማደስ ቢስማሙም በግዛት ይገባኛል ጉዳያቸው እስካሁን መፍትሄ አላገኘም ነው የተባለው። ታዲያ በዚሁ ቀጠና የምትገኘው ደቡብ ሱዳን ነጻ ሀገር ከመሆኗ በፊት በአብዛኛው አረብ ሙስሊም በሆኑት ሰሜን ሱዳኖችና አብዛኞቹ ክርስቲያን በሆኑት ደቡቦቹ መካከል ለረጅም ዓመታት የዘለቀ የእርስ በርስ ጦርነት ስታካሂድ ቆይታለች። እንደ አውሮፓውያኑ አቆጣጠር በ2005 ላይ ደቡብ ሱዳን ነጻነቷን ብታገኝም በካርቱምና ጁባ መካከል ያለው ግንኙነት ሁሌም የሰመረ አልነበረም። በሁለቱ ሀገራት መካከል የውዝግብ ምንጭ ከሆኑት ጉዳዮች መካከል የግዛት ይገባኛል ጥያቄና የነዳጅ ማስተላለፊያ ቱቦ ኪራይና ክፍያ ተጠቃሽ ናቸው። ወደብ አልባዋ ደቡብ ሱዳን ከፍተኛ የነዳጅ ሀብት አላት ሲባል ታዲያ ነዳጇን ለገበያ የምታቀርበው በሱዳን በኩል ወደ ቀይ ባህር በተዘረጋው የነዳጅ ቱቦ አማካኝነት ነው። ሱዳን በግዛቷ በቱቦ ለሚያልፈው ነዳጅ ደቡብ ሱዳን ከምታገኘው ትልቁን ድርሻ መጠየቋ ጁባን የሚጎረብጥ ጉዳይ ሆኖም ቀጥሏል። ኢትዮጵያና ሶማሌላንድ የተፈራረሙትን የመግባቢያ ሰነድ ተከትሎም ታዲያ ከስምምነቱ በኋላ በቀጠናው ብዙ ውዝግቦች እየተነሱ ይገኛሉ። በጉዳዩ ዙሪያ ኢጋድና የአረብ ሊግ አባላት ሀገሮች ስብሰባ ቢቀመጡም እስካሁን ድረስ አወዛጋቢ እየተባለ ይገኛል። ታዲያ ይህ ሁሉ መራኮት ባለበት በዓለማችን መረጋጋታቸው በቀላሉ ሊናጋባቸው ከሚችሉ ቀጠናዎች የአፍሪካ ቀንድ በተባለው የሚገኙት ሶማሊያ፣ ሶማሌላንድ፣ ኢትዮጵያም፣ ጅቡቲ፣ ኤርትራ፣ ኬንያና ሱዳን፣ ደቡብ ሱዳን ወደ ምን ይደርሱ ይሆን የሚለው ቀን ይፈታዋል ሲባል ኢትዮጵያ ግን በበኩሏም ከሶማሌላንድ ጋር የፈረመችውን የወደብ ስምምነት በመግለጫ ጋጋታ የማታቆም መሆኑን አምባሳደር መለስ ዓለም የኢትዮጵያን አቋም ግልጽ በሆነ ቋንቋ አስረድተዋል ነው የተባለው። ውድ ቤተሰቦቻችን የዛሬው ትንታኔያችን ይሄን ይመስል ነበር። አብራችሁን ስላላችሁ እያመሰገንን ቻናላችንን ላይክ፣ ሼር በማድረግ አብራችሁን እንድትሆኑ እየጋበዝኩኝ በቀጣዩ ገጻችን እንገናኝ እላለሁ። ሰላማችሁ ይብዛ። ኑር ሰላም ሞላ ነኝ።